ሰላም ጤና ይስጥልን ውድ የሚኪያስ ሚዲያ ተከታታዮች እንደምን ውላችኋል? ለዕለቱ ይሆናሉ ያልናቸውን መረጃዎች ይዘን ወደ እናንተ መጥተናል። በቅድሚያ ግን የዩቲዩብ ቻናላችን ቤተሰብ እንድትሆኑና ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። ካስፈለገም የደወል ምልክቱን ብትጫኑ እኛም ደስ ይለናል። አዳዲስ መረጃዎች ሲወጡ በቅርበት እንድታገኙ ማለት ነው። እስካሁን ለምትከታተሉን በሙሉ ምስጋናችንን እያቀረብን ወደ ዕለቱ መረጃዎች እናልፋለን። በቤንሻንጉል ጉሙዝ ክልል ሲንቀሳቀስ የነበረው ተቃዋሚው የቦሮ ዲሞክራሲያዊ ፓርቲ ከገዢው የብልጽግና ፓርቲ ጋር ለመዋሃድ ወስኗል ተብሏል። ይህም ውሳኔ ደግሞ ተቃውሞ እንደገጠመው ተነግሯል። ፓርቲው ሰኞ ዕለት በመተከል ዞን ቡለን ከተማ ባካሄደው ሁለተኛ አስቸኳይ ድርጅታዊ ጉባኤ ላይ ውህደቱን በአብላጫ ድምጽ ማለትም በ280 ድጋፍና በሁለት ተቃውሞ ማጽደቁን የፓርቲው ሊቀመንበር አቶ አመንቲ ጊሼ መናገራቸውን የጀርመን ድምጽ ሬዲዮ ዘግቧል። አቶ አመንቲ ውሳኔው የማህበረሰቡን ጥቅም ለማስጠበቅ ሲሉ በጠቀሱት ሁኔታ ያለመ መሆኑን ገልጸዋል። በርካታ የቦዴፓ ወይም ደግሞ የቦሮ ዲሞክራሲያዊ ፓርቲ አመራሮች እሳቸውን ጨምሮ በክልሉ መንግስት መዋቅር ውስጥ ተመድበው እየሰሩ መሆኑንና ይህ መልካም ውጤት ሲሉ የጠሩት ሁኔታ ያስገኙ አብሮ መስራት ሁኔታ ለውህደቱ መነሳሳት እንደፈጠረ ማስረዳታቸውን ተዘግቧል። በሌላ በኩል ፓርቲውን ወክለው በህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር መብራቱ አለሙ ውሳኔውን በጽኑ መቃወማቸውም እንደዚሁ ተዘግቧል። ዶክተር መብራቱ ውህደቱ የግለሰቦችን ጥቅም ለማስጠበቅና ስልጣን ያገኙ አመራሮችን ለመደለል የተደረገ ነው ሲሉ ከሰዋል። ጉባኤው ትክክለኛ ያልሆነ እንደነበር የገለጹት ዶክተር መብራቱ የህዝቡ ጥያቄ መልስ ሳያገኝና ህዝቡ በጅምላ እየተጨፈጨፈ ባለበት ወቅት ፓርቲን ማፍረስ በፍጹም ተቀባይነት የለውም ሲሉ ውሳኔውን አውግዘዋል። ዶክተር መብራቱ ትግሉን ለማስቀጠል ሌላ ፓርቲ ማደራጀትን ጨምሮ አማራጭ መንገዶችን እንደሚፈልጉም ተናግረዋል። በ2013 ዓመተ ምህረት የተመሰረተው ቦዴፓ በስድስተኛው ዙር ምርጫ አንድ የፌዴራል ፓርላማ መቀመጫ ማሸነፉ ይታወሳል። የክልሉ ርዕሰ መስተዳድር አቶ አሻድሊ ሀሰን የውህደት ውሳኔውን ያደነቁ ሲሆን ይህ ውሳኔ ይፋ የሆነው ፓርቲው ጠንካራ ድጋፍ አለው በሚባልበት ቡለን ወረዳ ባለፈው ቅዳሜ ከ30 በላይ ንጹሃን ዜጎች በጥቃት በተገደሉ ማግስት መሆኑን የጉዳዩን ክብደት ይጨምራል ሲሉ ታዛቢዎች ተናግረዋል። በሌላ ዜና ደግሞ በሰሜን ወሎ ዞን ወልዲያ ከተማና አካባቢዋ የሚገኙ የትራንስፖርት አገልግሎት ሰጪ አሽከርካሪዎች የተለያዩ የመንግስትና የጸጥታና የአስተዳደር አካላት ግዳጅ በሚል ሰበብ ያለምንም ክፍያ የጦር ሰራዊት አባላትን ባለስልጣናትና ሌሎች ግለሰቦች እንዲያመላልሱ እያስገደዷቸው መሆኑን ገልጸዋል። በዚህም የተነሳ በከፍተኛ ምሬት ተቃውሟቸውን ለማሰማት እንደተገደዱም አመልክተዋል። ቅሬታ አቅራቢዎቹ እንደሚሉት ይህ አሰራር ሰርተን የማደር መብታችንን የገፈፈና ከባድ የኢኮኖሚ ጫና የፈጠረ መሆኑን ተናግረዋል። አሽከርካሪዎቹ እንደሚሉት ጫናው ከአንድ አካል ብቻ የሚመጣ አይደለም። ሚሊሻው ግዳጅ ይላል፣ ትራፊክ ፖሊስ ግዳጅ ይላል፣ መከላከያ ግዳጅ ይላል፣ የቀበሌ ሊቀመንበር ግዳጅ ይላል ያሉት ሹፌሮቹ ይህ የተዘበራረቀና ያልተገራ አሰራር በግለሰቦች ንብረት ላይ የሚፈጸም ጥቃት መሆኑን ገልጸዋል። በተለይ በአካባቢው ካለው የጸጥታ ሁኔታ ጋር በተያያዘ የጸጥታ አካላትን የማጓጓዝ ኃላፊነት በግል አሽከርካሪዎች ጫንቃ ላይ መውደቁ ከፍተኛ የኢኮኖሚ ኪሳራ እያደረሰባቸው መሆኑን አስረድተዋል። የባንክ ዕዳ አለብን፣ የምናስተዳድረው ቤተሰብ አለን፣ መኪኖቻችን በየጊዜው ከፍተኛ ዘይትና የጥገና ወጪ ይጠይቃሉ ያሉት ቅሬታ አቅራቢዎቹ የግለሰብ ንብረቶችን ያለምንም ክፍያ ማሰራት ልክ ያልሆነና ወንጀልም ነው ሲሉ አቋማቸውን ገልጸዋል። አሽከርካሪዎቹ መንግስት በግዳጅ አሰራር ዙሪያ በአስቸኳይ ግልጽና ይፋዊ መግለጫ እንዲሰጥ ጠይቀዋል። በዚህ መግለጫም ግዳጅ በምን አይነት ሁኔታና ወቅት እንደሚከናወን፣ በህግ ግዳጅ የማዘዝ ስልጣን የተሰጠው አካል ማን እንደሆነ፣ አፈጻጸሙስ ምን መምሰል እንዳለበት በዝርዝር ሊያብራራ እንደሚገባ አሳስበዋል። አሁን ያለው አሰራር ግልጽነት የጎደለው በመሆኑ ለግለሰቦች የግል ሀብት ማፍሪያ መደራደሪያና ማንገራገሪያ እየሆነ ነው ሲሉ ወቅሰዋል። ሚሊሻ ሽፍታን ይጠብቅ፣ ትራፊክ የመንገድ ፍሰትን ያስተባብር፣ የቀበሌ ሹም ህዝብን ይምራ፣ ግዳጅ እያሉ ህዝብን ከማማረር ሊቆጠቡ ይገባል ያሉት አሽከርካሪዎቹ በተለይ በወልዲያ ከተማ ያለው ይህ ጫና በአስቸኳይ እንዲቆምላቸው ተማጽነዋል። በሱዳን ስደተኛ ካምፕ የሚገኙ ኢትዮጵያውያን ተቃውሞ ሰልፍ አድርገዋል። በሱዳን ተነደባ የስደተኞች ካምፕ የሚገኙ ኢትዮጵያውያን ስደተኞች
በትናንት በስቲያ እለት የተቃውሞ ሰልፍ ያደረጉ ሲሆን በተቃውሟቸውም የዓለም ምግብ ፕሮግራም ወይም WFP ውሳኔውን እንዲቀለብስ ጠይቀዋል። ድምጻችን ይሰማ፣ የስደተኛ መብት ይከበርና ዓለም አቀፉ ማህበረሰብ ችግራችንን ይግል የሚሉና ሌሎችንም መፈክሮች ይዘው በካምፕ ውስጥ ተቃውሞ ያሰሙት እነዚህ ኢትዮጵያውያን WFP የሚሰጣቸው እርዳታ በገንዘብ ከሚሆን ይልቅ በምግብ መልክ እንዲሆንም አሳስበዋል። ሰልፈኞቹ እንደተናገሩት ድርጅቱ ቀደም ሲል የምግብ ሬሽን ያከፋፍላቸው የነበረ ሲሆን ከቅርብ ጊዜ ወዲህ ግን ለእያንዳንዱ ስደተኛ በወር 14900 የሱዳን ፓውንድ እየሰጣቸው ይገኛል። ይህ ደግሞ ወደ ዶላር ሲቀየር 4.1 ዶላር መሆኑን አስታውቀው ይህ ገንዘብ ለዕለት ፍጆታ እንኳን እንደማይሆን ገልጸዋል። በመሆኑም እርዳታው እንደከዚህ ቀደሙ በምግብ እንዲሆንላቸው የጠየቁት ስደተኞቹ በተጨማሪም ዓለም አቀፉ ማህበረሰብ የፕሪቶሪያን ስምምነት ተፈጻሚ በማድረግ ወደ ቤታቸው እንዲመለሱ እንዲያደርግ ጥሪ አስተላልፈዋል። በኢትዮጵያና ኬንያ ድንበር ላይ ለ2 ሰዓታት የቀጠለ ውጊያ እንደተካሄደ ተነግሯል። ይህ ውጊያ ከትናንት በስቲያ ምሽት እንደተካሄደ በአካባቢው የነበሩ የዜና ምንጮች ተናግረዋል። በኢትዮጵያ መሽገው ወይም ደግሞ እዛው ማዕከላቸውን አድርገው የሚንቀሳቀሱ የዳሰነች ማህበረሰብ ታጣቂዎች ወደ ኬንያ ድንበር በመግባት ተኩስ እንደተከፈቱ የኬንያ መገናኛ ብዙሃን አመልክተዋል። የሞያሌ ፖሊስ ከድንበር ጠባቂዎችና የአካባቢው የጸጥታ ኃይሎች ጋር በመሆን በሞያሌ ከተማ ላጋጠመው ወይም ለተፈጠረው ጥቃት ያጸፋ ምላሽ እንደሰጠ ተገልጿል። የኬንያ የጸጥታ ኃይሎች ጥቃቱ የተፈጸመበት ቦታ ላይ እንደደረሱ ውጊያው ቆም ብሎ እንደነበረ ሲነገር እስካሁን ድረስ ስለተፈጠረው ጉዳትም ሆነ ተያያዥ ህልፈተ ህይወትም የንብረትም ጉዳት ምንም አይነት ይፋዊ መግለጫ አልተሰጠም። ይሁን እንጂ የኬንያ ጋዜጦች የኬንያ ምንም አይነት የኬንያ የጸጥታ ኃይል እንዳልተጎዳና የኢትዮጵያ ወይም ደግሞ የዳሰነች ታጣቂዎች ግን እንደቆሰሉ ዘግበዋል። አድማጭና ተመልካቾቻችን የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁ እንዳትረሱ። መልካም ጊዜ